ዛሬ ሌሊት የወጣው የሮይተርስ አርዕስተ ዜና የሚነግረን ዞቦስላይ በ88ኛው ደቂቃ ላይ ከረፈደ ነው የሚለው። ስለዚህ ዞቦስላይ 88ኛው ደቂቃ ላይ ነው የተገኘውን ፍጹም ቅጣት ምት ወደ ጎል የቀየረው። ስለዚህ የእሱ በቅጣት ምት የተገኘው ጎል ከሳላ ውጭ የተጫወተውን ሊቨርፑል ኢንተር ሚላንን 1-0 እንዲያሸንፈው እንደረዳው ነው የሚነግረን። ከሮይተርስ ቀጥሎ ወደ ዘጋርዲያን ዘገባ በምንሄድበት ጊዜ ያው ዞቦስላይ በሳላ ቦታ እንደተተካና ከዛ በኋላ ሳላ የሚያደርገውን ነገር በማድረግ ኢንተር ሚላኖችን ለማሸነፍ ቡድኑን እንደረዳ ነው የሚገልጽልን። ከዛ በተጨማሪ ደግሞ የሊቨርፑል ደጋፊዎች ትላንትና በስቴዲየም ውስጥ የኤርነስት ሎትን ስም ሲዘምሩ ነበረ። እናም ያው ይሄኛው በአንድ አንቀጽ ላይ የተቀመጠ ዘገባ ነበረ ጋርዲያን ላይ። ስለዚህ ከዚህ የምንረዳው ምንድን ነው? የሊቨርፑል ደጋፊዎች ኤርነስት ሎትን ስም ሲያነሱ ስለነበረ በአሁኑ ሰዓት ላይ የተለያዩ ሰዎች ስለዚህ ኤርነስት ሎት ነው ትክክል፣ ሞሳላ ነው ትክክል እያሉ እያወሩ ነው። ሞሳላ አሁን ባሳለፍ ነው ባለፈው ሳምንት ላይ ከሰጠው ቃለመጠይቅ በኋላ ስለዚህ ይህ እንደ ዘጋርዲያን ዘገባ ከሆነ የሊቨርፑል ደጋፊዎች ለኤርነስት ሎት እንጂ ለኤርነስት ሎት ያላቸውን ድጋፍ የገለጹበት ሁኔታ ነው ተብሏል። እንደዚህ ዘገባ ከሆነ የሊቨርፑል ደጋፊዎች ያው በፍጹም የሞሳላን ስም እያነሱ ከዚህ በፊት ሲያደርጉ እንደነበረው የሞሳላን ስም በማንሳት ሲዘምሩ አልታየም፣ ወይም የእሱን ስም ሲያነሱ በጭራሽ አልተሰማም ነው የሚለው ዘገባው። ከዛ በተጨማሪ የኤኤስፒን ጋዜጠኞች ያው እነሱ ቀጣዩ ምንድን ነው በማለት ሲያነሱ ነበር። በነገራችን ላይ ወደ ሞሳላ ከመሄዳችን በፊት የትላንትናውን ጨዋታ አስመልክቶ ያው በውጤቱ ኤርነስት ሎት ደስተኛ መሆናቸውን የተወሰኑ የመሻሻል ነጥቦችን እያነሳበት ነበረ። ከዛ በተጨማሪ ግን ከናቴን ሲያደንቀው ነበር። ምክንያቱም ከናቴ ባለፉት ጥቂት ጨዋታዎች የተወሰኑ ቅሳዎች ደርሰውበታል። ትላንትና ግን ከናቴ ጥሩ ስራ ስለሰራ እሱን ሲያመጉሱት ነበረ። ከዛ በተጨማሪ ደግሞ ያው ደጋፊዎቹ ሜዳ ውስጥ ስሙን እያነሱት አልነበረም የኤርነስት ሎትን። ያው ከደጋፊዎቹ ስሙን መስማቱ ደስ እንዳሰኘውም ተናግሯል። ወደ የስፔን ዘገባ እንሄዳለን። የስፔን ጋዜጠኞች እነሱ እንደ ሀሳብ አድርገው ወይም ደግሞ እንደ መፍትሄ አድርገው ያነሱት ነገር ሞሳላ ይቅርታ መጠየቅ አለበት በይፋ ነው ያሉት። ያነሳውን ሰው ለምሳሌ እከሌ ብሎ እንደዚህ በተለየ ሁኔታ አልገለጸም። ነገር ግን እንደዚሁ ለይቶ ከገለጻቸው ሰዎች መካከል ኤርነስት ሎት አለበት፣ ከእሱ ጋር ምንም አይነት ግንኙነት የለንም ብሏል። ስለዚህ ምናልባትም መፍትሄ ሊሆን የሚገባው ነገር እሱ በይፋ ይቅርታ ቢጠይቅ ነው ብለዋል። ሞሳላ በማህበራዊ ድረገጹ ላይ ያው የሊቨርፑል መለማመጃ ክፍል ውስጥ ልምምድ ሲሰራ በማህበራዊ ድረገጹ ላይ ፎቶ አጋርቷል። ስለዚህ የሊቨርፑል አርማ ከጀርባው ይታያል ማለት ነው። ከዛ በተጨማሪ ያው ቀጣይ የሚፈጠረውን ነገር እንግዲህ አብረን የምንመለከተው ነው የሚሆነው። ምክንያቱም ሌሎች ዜናዎች እንዳለ ተደጋጋሚ ናቸው። ዞቦስላይ የማሸነፊያውን ጎል በ88ኛው ደቂቃ ላይ አስቆጠሯል። እናም ትላንትና የሊቨርፑል የፊት መስመር የነበሩት ያው ኤኪቲኬ፣ አይዛክ እና ከርቲስ ጆንስ ነበሩ። ከዛ ግራቨንበርግ የጨዋታው ምርጥ ተጫዋች ተብሏል። መካሊስተርም ተሰልፎ ነበረ። ከዛ በክንፍ በኩል ደግሞ በመሀሉ ዞቦስላይ ነበረ። ከዛ ሮበርትሰን፣ ቫንዳይክ፣ ከናቴ እና ጎሜዝ እነሱ የመጀመሪያ ተሰላፊ ነበሩ። ያው አሊሰንም እንዳለ ሆኖ ማለት ነው። ፍሎሪያን ቨርትዝ ተቀይሮ ገብቷል። ኮነር ብራድሊም እንደዛው ማለት ነው። ሁለት ተጫዋቾች ብቻ ናቸው በትላንቱ ጨዋታ ተቀይረው የገቡት። ከዛ በተጨማሪ የሊቨርፑል እና የኢንተር ሚላንን ቁጥር በምንመለከትበት ጊዜ የኳስ ቁጥጥሩ ሊቨርፑሎች በ51 በመቶ ወይም 51% የኳስ ቁጥጥር ነበራቸው። ሊቨርፑሎች 484፣ ኢንተር ሚላኖች ደግሞ 488 ፓስ ነው ያደረጉት። ፓስ ያደረጉት ኳስ በትክክለኛ ቦታው ላይ መድረሱ ደግሞ ሊቨርፑሎች 91 በመቶ ተሳክቶላቸዋል። ኢንተር ሚላኖች ደግሞ 88 በመቶ ነው የተሳካላቸው። የጎል ሙከራዎችን ሁለቱም እኩል ነው ያደረጉት። ሁለቱም ቡድኖች ኢንተር ሚላን እና ሊቨርፑል 12 የጎል ሙከራዎች አድርገዋል። ኢላማቸውን የጠበቁ የጎል ሙከራዎች ኢንተር ሚላን 2፣ ሊቨርፑሎች 6 ያደረጉ ሲሆን ከዛ በተጨማሪ ያው ሊቨርፑሎች 2 ቢጫ ካርድ፣ ኢንተር ሚላኖች ደግሞ 3 ቢጫ ካርድ አይተዋል። ከዛ በስተመጨረሻ ያለው
የስህተት የተሰሩት። ሊቨርፑል 11 ኢንተር ሚላን 13 የማዕዘን ምት ደግሞ ኢንተር ሚላን 6 ሊቨርፑሎች 3 ማለት ነው። ሊቨርፑሎች 3 የማዕዘን ምት ኢንተር ሚላኖች 6 የማዕዘን ምት ያገኙበት የቻምፒየንስ ሊግ ጨዋታ ሆኗል።